በአሜሪካና በኢራን መካከል የተደረሰውን የመግባቢያ ስምምነት በይፋዊ ስነ ስርዓት በመጪው ዓርብ በስዊዘርላንድ እንደሚፈረም የስዊዘርላንድ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ባለስልጣናት እንዳሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ እና የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ ስምምነቱን በኤሌክትሮኒክስ መንገድ አስቀድመው ፈርመውታል። ፕሬዚዳንት ትራምፕ በአካል የሚደረገውን የሰነድ ፊርማ ጄዲ ቫንስ እንደሚያኖሩ ሲገልጹ፣ የኢራን ብዙሃን መገናኛዎች በበኩላቸው መሐመድ ባጋር ጋሊባፍ ኢራንን ወክለው እንደሚፈርሙ ዘግበዋል። ይፋዊ የስምምነት ሰነድ ዝርዝር በሁለቱም ወገኖች እስካሁን ድረስ ይፋ አልተደረገም። ይሁን እንጂ ብሉምበርግና አልአረቢያ እንዳስነበቡት ባለ 14 ነጥብ የመግባቢያ ሰነዱ በሊባኖስ ያለውን ጨምሮ በሁሉም ግንባሮች ፈጣንና ዘላቂ የሆነ የጦርነት ማብቃትን የሚያውጅ ነው። በስምምነቱ መሰረት ሁለቱም ወገኖች እርስ በርስ ምንም አይነት እርምጃ ላለመውሰድ ቃል ገብተዋል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ የምታነሳ ሲሆን የመጨረሻው ስምምነት ከተደረሰ በኋላ ባሉት 30 ቀናት ውስጥ ኃይሎቿን ከአካባቢው ለማስወጣትም ተስማምታለች። ኢራን በበኩሏ በሆርሙዝ ባህረ ሰላጤ የንግድ ትራንዚት እንዲኖር ፈጣን እርምጃዎችን እንደምትወስድና የኒኩለር ጦር መሳሪያዎችን መቼም ቢሆን እንደማታመርት አረጋግጣለች ተብሏል። የኒኩለር ማበልጸጊያ ቁሳቁሶቿና ሌሎች ጉዳዮቿ በመጨረሻው ስምምነት እልባትን ያገኛሉ። አሜሪካና የቀጠናው አጋሮቿ የኢራንን የኢኮኖሚ መልሶ ለመገንባትና ለማቋቋም ቢያንስ የ300 ቢሊዮን ዶላር የገንዘብ ድጋፍን የሚያረጋግጥ አጠቃላይ እቅድን መዘጋጀቱ ተነግሯል። ይህ የገንዘብ ፈንድ በጦርነቱ ወቅት የኢራን ጥቃት ኢላማ በነበሩትና የአሜሪካ ጦር ሰፈሮችን ባስተናገዱት የባህረ ሰላጤው አጎራባች ሀገራት እንደሚሸፈኑ ነው የተገለጸው። በተጨማሪም አሜሪካ የተባበሩት መንግስታት የጸጥታው ምክር ቤት የጣለውን ጨምሮ በኢራን ላይ ያሉትን ሁሉንም አይነት ማዕቀቦችን ለማንሳት እንዲሁም የታገዱ የኢራን ገንዘቦችና ንብረቶችን ለመልቀቅ ተስማምታለች። አሜሪካ ማዕቀቡ ሙሉ በሙሉ እስኪነሳ ድረስ ለኢራን የነዳጅ ኤክስፖርት ልዩ ፈቃድ እንደምትሰጥም በረቂቁ ተጠቅሷል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ ምልልስ ኢራን የኒኩለር ጦር መሳሪያ ባለማግኘት የሆርሙዝ ባህረ ሰላጤን ክፍት በማድረግና ለታጠቁ ቡድኖች የምታደርገውን የገንዘብ ድጋፍ በማቆም ጥሩ ባህሪ ካሳየች ከስምምነቱ እውነተኛ ጥቅሞችን ልታገኝ ትችላለች ብለዋል። ይህንን ሳታደርግ ቀርታ የሽብርተኝነት ድጋፏንና የኒኩለር መርሃ ግብሯን የምትቀጥል ከሆነ ግን ምንም አይነት ጥቅም እንደማታገኝ ገልጸው በማንኛውም መንገድ አሜሪካ አሸናፊ መሆኗን ገልጸዋል። መረጃዎች እንደሚያሳዩት ባለፈው ሚያዝያ ወር የተደረሰውና አሁን ተጨማሪ 60 ቀናት ጊዜ የተሰጠው የተኩስ አቁም ስምምነት ተፋላሚ ሀገራት የቋሚ ስምምነት ድርድር እንዲያደርጉ እድልን የሚሰጥ ነው። በመጪዎቹ 60 ቀናት ጦርነቱ ከመጀመሩ በፊት ኢራን በየካቲት ወር ላይ ከትራምፕ ባለስልጣናት ጋር ስታደርግ የነበረው የኒኩለር ድርድርም ይቀጥላል። ኢራን የኒኩለር መርሃ ግብሯን ለሰላማዊ ዓላማ ብቻ መሆኑን በተደጋጋሚ ብትገልጽም ትራምፕ ጦርነቱን ለማስጀመር የተለያዩ ምክንያቶችን ሲያቀርቡ ቆይተዋል። በምክንያትነት ካቀረቧቸው ውስጥም የኢራን መንግስት ስርዓት አልፈረሰም፣ የባሊስቲክ ሚሳይል መርሃ ግብሯንም ማቋረጥ አልቻሉም፣ እንዲሁም ለሄዝቦላ የምታደርገውን ድጋፍም አላበቃም። ትራምፕ ጦርነቱን ለማጽደቅ ይጠቀሙባቸው የነበሩት እነዚህ የክልላዊ ሚሊሻዎች ድጋፍና የሚሳይል መርሃ ግብር ጉዳይም አሁንም ድረስ በአጀንዳነት አልተካተቱም። አሁን የተደረሰው ስምምነት እስራኤልና ሊባኖስንም እንደሚያካትት ምክትል ፕሬዚዳንት ጄዲ ቫንስ ቢናገሩም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን እስራኤል በስምምነቱ እንደማትገደድና ከደቡብ ሊባኖስ እንደማትወጣ ገልጸዋል። የሄዝቦላ ቃል አቀባይም የእስራኤል ወረራ ካላበቃ ኢራን በቋሚ የተኩስ አቁም ተስማማለች ብሎ ቡድኑ እንደማያምን ለሮይተርስ ተናግረዋል። በዚህም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ማንኛውም ስምምነት የታገዱ የኢራን ንብረቶችን መልቀቅን፣ የማዕቀብ እፎይታንና እስራኤል ከሊባኖስ መውጣቷን ማካተት እንዳለበት አስረግጠው ተናግረዋል። በሌላ በኩል የኢራን የካተማ አላምቢያ ማዕከላዊ እዝ እስራኤል በደቡብ ሊባኖስ የምታደርገውን ጥቃት ካላቆመች ከባድ ምላሽ እንደሚጠብቃት አስጠንቅቀዋል። የኢራን ጦር እስራኤል በደቡብ ሊባኖስ የተኩስ አቁም ስምምነት ባለፉት 2 ቀናት ውስጥ 84 ጊዜ መጣሷን ገልጿል። ይህ ማስጠንቀቂያ የመጣው በደቡብ ሊባኖስ ናባቴ በተሽከርካሪ ላይ የተፈጸመውን የድሮን ጥቃት ጨምሮ ቢያንስ 4 ሰዎችን የገደለ የእስራኤል ጥቃት መፈጸሙን ተከትሎ ነው። ይሁን እንጂ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ለአልጀዚራ ሲያብራሩ በእስራኤል ጦርና በሊባኖስ መካከል የሚተኮሱት ፕሮጀክታይሎች ቁጥር በከፍተኛ ሁኔታ መቀነሱን ገልጸዋል። ካለፈው ሳምንት 705 ጥቃቶች ጋር ሲነጻጸር ውርለት ወደ 174 ዝቅ ማለቱንና ከነዚህም 169 በእስራኤል ጦር፣ 5ቱ ደግሞ በሄዝቦላ ላይ የተተኮሱ መሆናቸውን አስታውቀዋል። ከነዳጅና ከንግድ እገዳ ጋር በተያያዘ ታንከር ትራከርስ በተባለ የባህር ላይ ክትትል ተቋም መረጃ መሰረት 1 ሚሊዮን በርሜል የኢራን ድፍድፍ ነዳጅ የጫነ ሶኒያ ዋን የተሰኘ ሶስተኛው የኢራን ብሔራዊ ታንከር ኩባንያ መርከብ በኦማን ባህረ ሰላጤ የአሜሪካ የባህር ኃይል የጣለውን እገዳ ጥሶ ወጥቷል። ከዚህ ቀደም ዲዮናና ሂሮቱ የተባሉ በአጠቃላይ 3.8 ሚሊዮን በርሜል የጫኑ መርከቦች እገዳውን ጥሰው የወጡ ሲሆን ስትሪም የተባለ ሌላ መርከብም ወደ ኢራን ወደቦች በማምራት ላይ ይገኛል። አሜሪካ ከየካቲት 28 ጀምሮ በኢራን ላይ የጣለችውን የ2 ወራት የባህር ላይ እገዳ ወዲያውኑ እንደምታነሳ የኢራን መንግስት የቴሌቪዥን ጣቢያዎች ዘግበዋል። ይሁን እንጂ መርከቦች አሁንም ከኢራን አብዮታዊ ዘብ ጋር ቅንጅት ማድረግ እንዳለባቸውም አሳስቧል። ሁለቱም ወገኖች የሆርሙዝ ባህረ ሰላጤ ከአርብ ጀምሮ ክፍት እንደሚሆን ቢናገሩም የመርከብ ኩባንያዎች ሰላሙ እስከሚረጋገጥ እንደሚጠብቁ አስታውቀዋል። አሜሪካ መስመሩ ለ60 ቀናት ያለ ቀረጥ ክፍት እንደሚሆንና ይህ ድንጋጌ
የመጨረሻው ስምምነት አካል እንደሚሆን ስትጠብቅ ኢራን ከኦማን ጋር በመሆን የባህረ ሰላጤውን ቁጥጥር እንደምታስጠብቅ ጠቁማለች። በዓለም አቀፍ መድረክ የቡድን ሰባት ሀገራት መሪዎች በአሜሪካና በኢራን መካከል የተደረሰውን ስምምነት ምርታና ኢራን የኒኩለር መሳሪያ እንዳታገኝ የሚከላከል ታሪካዊ ድል በማለት አወድሰውታል። መሪዎቹ በሆርሙዝ ባህረ ሰላጤ ያለ ገደብና ቀረጥ የንግድ ልውውጥ እንዲቀጥል በመጠየቅ ለስምምነቱ ትግበራ የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውንም አስታውቀዋል። በሊባኖስ ጠንካራ የተኩስ አቁም እንዲደረግና በጋዛ የሰብአዊ ድጋፍ የመልሶ ግንባታ ስራዎች እንዲፋጠኑ ጥሪ አቅርበዋል። እንዲሁም በዌስት ባንክ የሚታየው ሁከት እንዲቆምም አሳስበዋል። በዚሁ ጉዳይ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በቡድን ሰባት ጉባኤ ጎን ለጎን ለሲኤንኤን እንደተናገሩት የመግባቢያ ሰነዱን አይተውት በሚገባ የተዋቀረና የጨዋታውን ሕግ የሚቀይር አዎንታዊ ስምምነት በማለት ገልጸውታል። ስምምነቱ ኢራን የኒኩለር መሳሪያ እንዳይኖራትና የቀጠናው ኢኮኖሚ ከጊዜ በኋላ እንዲዋሃድ እንዲሁም ለሊባኖስ ቀውስ መፍትሄ መሰረት የሚጥል መሆኑንም ገልጸዋል። ኢራን የሆርሙዝን ባህረ ሰላጤ በመክፈትና ዩራኒየምን ለማስተላለፍ በመደራደር ግዴታዎቿን ከተወጣች ትልቅ የፋይናንስ ማበረታቻ እንደምታገኝም አመልክተዋል። የቻይና ውጭ ጉዳይ ሚኒስትር ዋንጊው በበኩላቸው ሁሉም ወገኖች ለዘላቂ የጸጥታ መዋቅር መሰረት ለመጣል በጽኑ እንዲሰሩ ጥሪ አቅርበዋል። ዋንጊው በቻይና የግሎባል አስተዳደር ራዕይ ላይ በተሰጠ መግለጫ ላይ የዓለም አቀፉ ማህበረሰብ መርከብ አደገኛ ውሃ ውስጥ መግባቱን በማስጠንቀቅ ያልተጠበቁ ቀውሶች እየተደራረቡ መሆናቸውን ገልጸዋል። ታዳጊ ሀገራት በዓለም አቀፍ ውሳኔ አሰጣጥ ላይ የተሻለና እኩል ውክልና እንዲሰጣቸውም ጠይቀዋል። የኢራን ጦርነት ፈጥሮት የነበረው የዋጋ ግሽበትና የ30 በመቶ የነዳጅ ዋጋ ጭማሪ ዓለም አቀፍ የኢኮኖሚ እድገትን እያቀዘቀዘው ቢሆንም በፈረንሳይ የተሰበሰቡት የቡድን ሰባት መሪዎች ፕሬዚዳንት ትራምፕን ከመተቸት ተቆጥበዋል። መሪዎቹ በዩክሬን በኔቶና በንግድ ጉዳዮች ላይ ከትራምፕ ጋር ያላቸውን ትብብር ላለማጣት ሲሉ ጦርነቱ ስለፈጠረው የኢኮኖሚ ተጽዕኖ አብዝተው ከመከራከር ተቆጥበዋል። ከዚህ ቀደም የአሜሪካ የንግድ ታሪፎች የኔቶና የግሪንላንድ ጉዳዮች ሲያጋጯቸው የነበሩት መሪዎች አሜሪካና እስራኤል የካቲት መጨረሻ ላይ ጦርነቱን ሲጀምሩ ሳይመክሩባቸው በመቅረታቸው ትራምፕን በይፋ ተችተው ነበር። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ጦርነቱ በነዳጅ ክፍያ ላይ ባደረሰው ተጽዕኖ መሰላቸታቸውን ሲገልጹ፣ የጣሊያኗ ጠቅላይ ሚኒስትር ጆርጆ ሜሎኒ ደግሞ ስለ ጦርነቱ የኢኮኖሚና የማህበራዊ መዘዝ አስጠንቅቀዋል። የዋጋ ንረቱ የስታርመርን፣ የጀርመኑ ቻንስለር ፍሬድሪክ መርዝንና የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮንን የህዝብ ድጋፍም ቀንሶታል። የጀርመኑ ቻንስለር ሜርዝ ቡድን ሰባት ሰላም እንዲሰፍን አንድ አቋም እንዳለው ገልጸው ጀርመን ቀደም ሲል ፈንጂ አምካኝ መርከቦችን ወደ ሆርሙዝ መላኳን አነስተዋል። ኢንስቲትዩት ኦፍ ኢንተርናሽናል ፋይናንስ የተባለ ተቋም ዋና ኢኮኖሚስት ማርሴሎ ኢስቴቫኦ አሜሪካ በወሰደችው እርምጃ የዓለም ኢኮኖሚ እንቅስቃሴን መጉዳቷን ተናግረዋል። የዘንድሮው የቡድን ሰባት አዘጋጅ የሆነችው ፈረንሳይ ግጭትን ለማስወገድ ስትል ሰፊ የጋራ መግለጫ ከማውጣት ይልቅ በጠባብ የኢኮኖሚ ጉዳዮች ላይ ብቻ አተኩራለች። የስምምነቱን ዜና ተከትሎ ማክሰኞ ዕለት የነዳጅ ዋጋ ከ2 በመቶ በላይ በመቀነስ በ3 ወራት ውስጥ ዝቅተኛ ደረጃ ላይ ደርሷል። የዓለም የገንዘብ ድርጅት አይኤምኤፍ ኃላፊ ክሪስታሊና ጆርጂቫ ስምምነቱ የፈጠረውን ተስፋ በማንሳት ከ2 ወራት በፊት የነበራቸውን አስፈሪ ትንበያ አስተካክሏል። አይኤምኤፍ በመጪው ሐምሌ 8 በሚያወጣው አዲስ ሪፖርት የዓለም ኢኮኖሚ እንደ አውሮፓውያን አቆጣጠር በ2025 ከነበረው የ3.4 በመቶ እድገት በ2026 ወደ 3.1 በመቶ ዝቅ ሊል እንደሚችል ግምቱን አስቀምጧል። የቡድን ሰባት ሀገራት የዓለምን ጠቅላላ የሀገር ውስጥ ምርት ጂዲፒ 60.5 በመቶ ይሸፍኑ ከነበረበት ጊዜ ወርደው በአሁኑ ሰዓት 44.1 በመቶ ብቻ የሚሸፍኑ በመሆናቸው ተጽዕኗቸው ጥያቄ ውስጥ ገብቷል። ሆኖም የቀድሞ የአይኤምኤፍ ስትራቴጂ ኃላፊ ማርቲን ሞይሌሰን ቡድን ሰባት አሁንም የዓለምን ኢኮኖሚ ግማሽ የሚያስተዳድሩ በመሆናቸው ውሳኔዎችን ማሳለፍ እንደሚችሉ ገልጸዋል።